ሴት ሁሉ ልባም ሴት አይደለችም። ነገር ግን ሁሉም ሴት ልባምን ሴት፣ ብልኋን ሴት፣ ጥበበኛዋን ሴት መሆን ይችላል። ሴትነት በተፈጥሮ፣ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ሴት መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ሕይወትን ለመኖር፣ በሕይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ። በዚህ ዘመን የልባም ሴትነት ትርጉም ከቀን ወደ ቀን እየተሻሻለና እየተቀያየረ የመጣ ቢመስልም ነገር ግን አሁንም እውነተኛው ትርጉም አልተቀየረም። አትሸወጂ። በየትኛውም ጊዜ ልባም ሴት ሁሌም ልባም ናት። ታዲያ ዛሬ በዚህ ቪዲዮ የዚችን የልባም ሴት ባህሪ የሆኑትን 8 ባህሪያት እንመለከታለን። ራስሽ ላይ ስንቱን ባህሪ እንዳገኘሽ በኮመንት ላይ አሳውቂ። መልካም ልብ ካላችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሴት ሁሉ ልባም አይደለችም። ነገር ግን ሁሉም ሴት ልባም ሴትን፣ ብልኋን ሴት፣ ጥበበኛዋን ሴት መሆን ይችላል። ሴትነት በተፈጥሮ፣ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ሴትን መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ሕይወትን ለመኖር፣ በሕይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ ነው። ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪዎች አሏት። ቀጥሎ ባሉት ጥቂት ደቂቃ የልባም ሴት መገለጫ የሆኑትን 8 ባህሪያት እንመለከታለን። ከ8ቱ ባህሪዎች አንደኛው ትልቅ ህልም አላት። ይህ ማለት የእርሷ ታሪክ መወለድ፣ ማደግ፣ ማግባት፣ መውለድ፣ መሞት ብቻ አይደለም ማለት ነው። ከዚያ ያለፈው ወደዚህ ምድር የመጣችበት ዓላማና ግብ አላት። መድረስ የምትፈልግበት ቦታ አለ። የምታልመው የምታቅደው ሕይወት አለ። ታዲያ በሕይወት ስትኖር ዕለት ዕለት ለዚህ ዓላማና ግቧ የሆነ ነገርን እየሰራች ትኖራለች። ማድረግ እንደምትችል ታምናለች። ሰበብ አታበዛም። በተፈጥሮ፣ በቤተሰብ፣ በሰፈር፣ በሀገር እያሳበበች አትሰንፍም። የምትኖርለት የምትሞትለትም አንድ ነገር አለ። ያን ትልቅ የምትኖርለትን ዓላማ ማንም እንዲነጥቃት አትፈቅድም። በተለያዩ ሰበቦች አታስተጓጉልም። በቃ አገባው እኮ በቃኝ፣ መማር በቃኝ፣ የምን ህልም ነው አትልም። በመውለዷም አታሳብብም። በቃ ልክ እንደሌላው ሕይወትን ከምታሸክማት ሸክም ጋር በጋራ ሁሉን ማስኬድ እንደምትችል ታምናለች። ስለዚህ ይህች ልባም ሴት ትልቅ ህልም አላት። ሁለተኛ፣ ድንበሯን ትጠብቃለች። ይህ ማለት ሁሉን ነገር በልክ ታደርጋለች ማለት ነው። ግላዊ መሆን ያለባቸውን ነገሮች የግል ታደርጋለች። ከሁሉም ጋር መጠን ያለፈ ግንኙነት የላትም። ማን ለሷ ምን እንደሆነ ጠንቅቃ ታውቃለች። በተፈጥሮ ሴቶች ለምድር ውበት ተደርገው ተፈጥረዋል። ያ ማለት ድንበሯን እስካላበጀች ድረስ በዙሪያዋ ሰዎች አይጠፉም። የሚጠቅሟትም የማይጠቅሟትም በዙሪያዋ ይሰበሰባሉ። እርሷ ግን የእርሷን ገደብ የምታበጅ ናት። መወደዷ መፈለጓ አይገርማትም። ይህ ለሴት ልጅ ሁሉ የተሰጠ ጸጋ ስለሆነ በመወደዷ በመፈለጓ እየተታለለች በሁሉም ስፍራ አትገኝም። ብዙዎች የሚሸወዱት በዚህ ነው። እርሷ ግን የማይመጥናት ሰፈር አትኖርም። ክብሯን ትጠብቃለች፣ ድንበሯን ትጠብቃለች ስንል በሌላ ቋንቋ ሰብሰብ ያለች ናት። በስራዋ በኑሮዋ ሁሉ ላይ ሴትም ወንድም የሆኑ ወዳጆቿ ስለ እርሷ ማወቅ ባለባቸው ልክ ብቻ ያውቃሉ። እስከፈቀደችላቸው መስመር ድረስ ይመክራሉ፣ ሐሳብን ይሰጣሉ። ነገር ግን በሕይወቷ ላይ አይወስኑም። ወላጆቿንም ጨምረው አሁን ተማሪ፣ አሁን አግቢ፣ አሁን ስራ ያዢ እያሉ የሚነዷት አይደለችም። ስለዚህ ሁልጊዜ ድንበሯን ትጠብቃለች። ሶስተኛው አላስፈላጊ ድራማ አትሰራም። ይህ በአጭሩ ልታይ አትልም እያልን ነው። በሄደችበት ሁሉ ትኩረት ለመሳብ ደፋ ቀና ስትል አትታይም። እርሷ ሁሉም ቦታ ራሷን ነች። የተለየ የምታደርገው ነገር የለም። ነገር ግን ይህንን ማድረጓ ትኩረቷን አይቀንስባትም። በተፈጥሮ ቀደም እንዳልኩት የውበት ተምሳሌት እንደመሆኗ ትኩረት መሳቧ አይቀርም። ይህን ጊዜም ትኩረት ባለመፈለጓ ወደ መሸማቀቅና በራስ መተማመኗን ወደ ማጣት አትሄድም። ትኩረት ብትስብም ባትስብም ራሷን ኑሯን ትኖራለች። በቃ ባላስፈላጊ ድራማዎች ሕይወቷን አታወሳስብም። መሆን ያለባትን ብቻ ትሆናለች። በይሉኝታም አትጠቃም። አይን አውጣም አይደለችም። ይህቺ ልባም ሴት በቃ በጊዜው ትክክል የሆነውን ነገር፣ ቦታ የሚጠይቃትን ነገር ብቻ ታደርጋለች። ባጭሩ የዋና ቦታ በሙሉ ቀሚስ አትመጣም። ቤተክርስቲያን በዋና ልብስ አትመጣም።
በትምህርት ቤት በራት ቀሚስ አትመጣም። ቦታው አካባቢው የሚጠይቀውን ስነ ስርዓት ብቻ ታደርጋለች። ለየት ለማለት ስትል የምታደርገው ወይም የምትሰራው የተለየ ድራማ የላትም። አራተኛው ገመና ሸፋኝ ናት። ይህ ማለት የእርሷ የሆኑትን ሰዎች ውርደት አትፈልግም። ድካማቸውን ትደብቃለች። ምስጢር ጠባቂ ናት። ሰዎች ያልቻሉበት የደከሙበትን ቦታ ሊነግሯት አይፈሩም። ምክንያቱም ከለላ ታደርጋለች፣ ትደብቃለች፣ ደግሞም ትረዳለች። ለባሏም ለልጆቿም እንደዚሁ ናት። በድካማቸው አትሳለቅም፣ አሳልፋም አትሰጣቸውም። ገበና ደባቂ ናት። የቤቷን ምስጢር ለአደባባይ አታወጣም። ይህች ሴት ለታላቅ ኃላፊነት የምትታመን ናት። ምክንያቱም ምስጢር ጠባቂ ናት። በሰዎች ድካም አትሳለቅም ካለን ሐሜተኛ አይደለችም እያልን ነው። ያየችውን ሁሉ አታወራም፣ የሰማችውን ሁሉ አታደርስም። ትመርጣለች። የተረጋጋች ነች። ይህች ልባም ሰው ገበናን መሸፈን ብቻ ሳይሆን ማስተካከልም ታውቃለች። በደከሙበት ታበረታለች፣ የቻለችውን ትደግፋለች። ስለዚህ ይህች ሴት ጋር ታላቅ ጥበብ አለ። በዚህም ገበናን በመሸፈን ምስጢርን በመጠበቅ ትታወቃለች። አምስተኛ ቃላቶቿን በጥንቃቄ ትመርጣለች። ይህንን ስንል ለምትናገረው ነገር ኃላፊነትን ትወስዳለች ማለት ነው። ቃላት ኃይል አላቸው። ከዛም ይበልጥ በሴት ልጅ ሲነገሩ የበለጠ ኃይል አላቸው። ይህንን ያልኩት በሀገራችን እንኳን ሴት የላከው የሚባለውን አባባል በመመልከት ነው። መቼስ ሴት የማሳመን ጥበብ አላት። በታሪክ ታላላቅ ነገስታት የጀገኑት በሴት ቃልና ማበረታቻ ነው። በዛውም ልክ ታላላቅ ነገስታት የወደቁት በሴት ቃል ነው። ከታላቁ መጽሐፍ እንኳን ሳምሶን በሴት ቃል እንደተሸነገለ ይነግረናል። ታዲያ ፈጣሪ ለወንድ አካላዊ ጉልበትን ሲቸረው ለሴት ደግሞ የማሳመን ጥበብን ችሯታል ማለት እንችላለን። ታዲያ የምትናገረው ቃል መልካምም ሆነ መጥፎ ነገርን ይፈጥራል። ታዲያ ይህች ልባም ሴት የተሰጣትን ይህንን ታላቅ መሳሪያ በሄደችበት ሁሉ አትተኩስም፣ በጥንቃቄና በብልሃት እንጂ። ይህች ልባም ሴት አብረዋት ላሉ ሁሉ በንግግሯ በራስ መተማመናቸውን የምትጨምር፣ መልካም ሐሳብን የምትጭር ናት። ጥሩ መካሪ ናት። የምትናገረው ነገር ትጠነቀቃለች። ስድስተኛ ራሷን የምትገዛ ናት። ይህ ሲባል ታላቁ የሰው ልጅ ስኬት ራስን መግዛት እንደሆነ ይታወቅልን። ከተማን፣ ሀገርን ሁሉ ከማስተዳደር በላይ ራስን ማስተዳደር ከባድ ነው። ምክንያቱም ለሌላው ማዘዝ ሲሆን ለራሳችን ግን ማድረግ ይሆናል። ታዲያ ይህች ልባም ሴት ግን ራሷን የምትገዛ ናት። ማለትም ለቃሏ ታማኝ ናት። አደርጋለሁ ያለችውን ለማድረግ አትሰንፍም። በሌላ አገላለጽ ደግሞ ራሷን ትገዛለች ስንል ጥቂት ሞዴልና አክትረስ እያየች እንደነርሱ ለመሆን የምትዋዘን አይደለችም እያልን ነው። የብዙዎቹ ውድቀት ይህ ነው። መጀመሪያውኑም የኢንተርቴይንመንት ሚዲየም የሚፈልገው ይህንን ነው። የተመረጡ ሞዴል የሚሆኑ ሴቶችን ማቅረብ፣ ከዛም በእነሱ ዕቃውን፣ ልብሱን ማስተዋወቅ፣ ከዛም ፋሽን በሚል ስም ታላቅ ንግድን መፈጸም። ይህች ልባም ሴት በዚህ ቀመር ውስጥ አትወድቅም። በእነርሱ ውስጥ ሆና ወዲና ወዲያ ስትባዘን አትታየም። ይህች ልባም ሴት ባላት ነገር የምትዋብ ናት። ያላት የሚበቃት ናት። ባላት የምትረካ ናት። የሰው ልጅ ፍላጎት የማይሞላ ከረጢት መሆኑን ታውቃለች። ለፍላጎቶቿ መኖርን ብትጀምር የቱም ጋር እንደማትረካ የተገነዘበች ናት። ስለዚህ ራሷን በመግዛት ባላት ነገር የምትደሰት ናት። ይህች ልባም ሴት ራሷን በመግዛት ትታወቃለች ማለት ነው። ስምንተኛና የመጨረሻው ታማኝ ናት። ይህ ታላቅ ባህሪ ነው። ታማኝነት፣ የባሏ ልብ እርግጠኛ የሚሆንበት ታማኝነት። ልቧ ሁሌም ከቤቷ ጋር ነው። በመሰረተችው ቤት ውስጥ የደስታ ፈጣሪ ናት። ደስተኛ ናት። ረክታ የምትኖር ናት። ይህ ማለት ሁሉም አልጋ በአልጋ ነው ሳይሆን እርሷ ግን ምቾትን ትፈጥራለች። ባልተሟላ ነገር ውስጥ አሟልታ፣ ባልተመቸ ነገር ውስጥ ብትሆን አመቻችታ ትኖራለች እንጂ ደስታን ፍለጋ አትሰደድም። ስለዚህ ይህች ሴት ታማኝ ናት። በራስ መተማመን አላት። እርሷ ብዙ ታምርን መፍጠር እንደምትችል ታምናለች። እንዲሁም ለቤቷ እጅግ በጣም ታማኝ ናት። እነዚህ የልባም ሴት ባህሪያት በጥቂቱ የተገለጹ ናቸው። ከ8ቱ የልባም ሴት ባህሪ ስንቱ እንዳላችሁ በኮሜንት ላይ አሳውቁኝ። ተፈላጊ የሚያደርጉ 10 ጸባዮች። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጌ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን
ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር፣ በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ሥራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች እነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ያድርጉ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን እንመልከት። አንደኛ፣ የስሜት ብልህነት። የስሜት ብልህነት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነት በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው ይልቅ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ወይም የስሜት ብስለት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስህን ስሜት ማወቅ ነው። ለምንድን ነው ስሜቴ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማጋር ነው። ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል። እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው ማለት ነው። ሶስተኛ፣ ሰዎችን መረዳት። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው፣ ከስሜታቸው፣ ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነትን መፍጠር ነው። ይሄ የስሜት ብስለቶቻችንን ሊያረጋግጡ ከሚችሉት ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች ከ10ሩ አንድ አሟልታችኋል ማለት ነው። ሁለተኛ፣ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገር ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ አስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸው ወይም ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ሥራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ አንድ ወሩን ሙሉ በትንሽ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምታምኑት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሌም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሕይወት አጭር ርቀት ሩጫ አይደለችም።
ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ነው። ትዕግስት፣ ጽናትና በትኩረት የተሞላ ሰው ነው። ስኬት ከመቶ ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጦ እንደሚበልጥ። ግን ሁሌም ተሰጦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋን ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው። ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን በሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት እሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገ እንድታደርጉ የሚነግራችሁ ወይም የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ ታደርጋላችሁ ማለቱ ነው። ስለዚህ ዛሬ ቁርጡን ወቁ። የምትፈልጉትን ነገር በድንገት ከሰማይ አይወርድም። የእናንተ ጥረት ላብ ይፈለጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቅ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነት፣ ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ህይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን በጣም ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን፣ አንደኛ የምትፈልጉትን ነገር ለይታችሁ እወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ እወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎትታችሁን ነገሮች አስወግዱ። አራተኛ ለውጣችሁን ተመልከቱ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ከ10 2ቱን አሟልታችኋል ማለት ነው። ሶስተኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልግህ ሊሰማ ይችላል። በጥልቀት ካሰብከው ግን ላንተ የሚጠቅምህ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖርሃል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ላንተ የሚቀንሱትም የሚጨምሩትም ነገር የለም። ብዙ ስራ ላይ ተፍ ልትል ትችላለህ። አብዛኛውን ገቢ የሚያመጣው ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታቸዋል። ሰው ሁሉ ወደሚጓዝበት የምትቀበዝበት ከሆነ የምትጨብጠውን ነገር ታጣለህ። የራስህ መንገድ፣ የራስህ ትኩረት፣ አንተ አተኩረ የምትመለከተው ነገር ሊኖርህ ይገባል። ምናልባት በብዙ መዋከብ ውስጥ ብቻህን መቆም ሊጠበቅብህ ይችላል። አንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን አንተ ስኬታማ ከሆንክ አንዱ ላይ ልታተኩር ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖርክ ይችላል። ምናልባትም ሩጫም እግር ኳስም ላይ ጎበዝ ልትሆን ትችላለህ። ነገር ግን ሪከርድ መበጠስ ወይም ዋንጫውን መውሰድ ከፈለክ አንዱ ላይ አተኩረ ስራ። የምትናፍቀው ትልቁ ለውጥ ያለው በትኩረትህ ውስጥ ነው። ትኩረትህ ባለበት ነው ጉልበትህን የምታወጣው። ጉልበትህ አንድ ነገር ላይ ከፈሰሰ የምታመጣው ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመድ ብዙ አልተጓዝክም። በአንድ አቅጣጫ ግን
4 እርምጃ ብትጓዝ ብዙ ርቀት ትሄዳለህ። ለውጥህ ያስታውቃል። ራስህን ከወከባ ጠብቅ። ጥሩ ሥራ እየሰራክ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማ ቁጥር አትወላውል። ያለህበት ላይ ቆይ። ያኔ ሰዎች በተጨባጭነትህ ይቀናሉ። ስለማትወዛገብ እምነት ባንተ ላይ ያሳድራሉ። ሐሳቡን ቶሎ ቶሎ የሚቀያየር ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክል ግን አያጠጣም፣ አይኮተኩትም። ስለዚህ አይበቅልም ወይም ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን ነገር አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት 3ቱን አሟልታችኋል ማለት ነው። 4ኛ ሁሌም ራስን ማስተማር። በኮሌጅና በትምህርት ቤት የምትማረው አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራስህን የምታስተምረው ግን በፈለግከው ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ ዕውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ ዕውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዶቹ የሚፈልጉትን ዕውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩም። ሁሌም ማሰብ ያለባችሁ በተመረቃችሁበት ወይም በተማራችሁበት ዘርፍ የማትሰሩና የማታነቡ ዕውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትምህርት ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር ዕውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን አኙ። የምትፈልጉትን አይነት ሰው ልማዱን የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር እወቁ። ራሳችሁን በዚህ ዲስፕሊን ባሰነጠላችሁ ቁጥር በዛ በሰለጠናችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩበት ስራ ላይ ዕውቀትን እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ ምንም ያልተማረ ሰው ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይሄን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ራሴ ላይ ለውጥ የሚያመጣ ነገር ያደረግኩት፣ የሰማሁት ወይም ያነበብኩት? ይህን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የምታስተምሩበት ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ከ10 4 አላችሁ ማለት ነው። 5ኛ ራስን ማነቃቃት። ይሄ ጸባይ ስራህን እንዳታቆም፣ ከሰዎች ጋር ያለህን ግንኙነት እንዳታበላሽ ያደርግሃል። ጀማሪ ብቻ ሳይሆን ጨራሽ ያደርግሃል። አብዛኛው ማሳካት ያለብህ ነገሮች የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው ባንተ ላይ ነው። ላንተ ደግሞ ያለኸው ራስህ ብቻ ነህ። አብዛኛውን ነገር የምታሸንፈው ብቻህን ታግለህ ነው። ለዛ ነው ራስህን ማነቃቃት ማወቅ ያለብህ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመው ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረው ኢነርጂን ስለሚወዱት። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዘቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው 5ኛ ባህሪ ወይም ጠባይ ነው።
6ኛ ነፃ መሆን። ይህ ማለት ሁሉም የሰው ልጅ በሕግና በሥነ ሥርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ሥርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሁኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራ በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ጋር ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ መጫወትን አትፍሩ። ለቀልድ የምትፈሩ ሰዎች አትሁኑ። ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁ ሁሉ ቀለል አድርጉት። ለቀልድ፣ ለሳቅ፣ ለጨዋታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅ ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተፈላጊና ተወዳጅ ከሚያደርጋችሁ ጸባዮች ውስጥ 6ኛው ነው። 7ኛ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ከአጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ወይም መሞከር የሚፈለግ ባህሪ ነው። መሞከር ይህ ባህሪን መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነት ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትንም ሆነ ማሸነፍ ለመቀናጀት አይምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውንም ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወቱት ብቻ ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድብም ሆነ ለአድናቆት እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም ሆነ በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት 7ኛውን አሟልታችኋል ማለት ነው። 8ኛው ጠባቂ ሁኑ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቶቹ ከተሟላ በቀጥታ የሚያሳስበው የደህንነቱ ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሸፍኑላቸው። የማወራው ስለ ጉልበት ወይም በአካላዊ ፍርጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉለት አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ከተፈላጊ ሰዎች ባህሪያት 8ኛው ባህሪ ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ከ10ሩ 8 አሟልታችኋል ማለት ነው። 9ኛ ይቅርታን ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ? ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። የመጀመሪያው ማድረግ ሲሆን፣ ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት የነጻ
መሆን አይቻለንምና ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርቅ ወይም ችክ ማለት ነው። ሰው አጥፍቶ ይቅርታ ከጠየቀ ከዚህ ሌላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም እንደማለት ነው። በተመሳሳዩ ደግሞ እኛ ይቅር መባልን በምንፈልግበት ልክ ሌሎችንም እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችን መሳሳታችንን ይናገራል። መሳሳት ወይም ማጥፋት ደግሞ በይቅርታ መመለስ ወይም ይቅርታ ማድረግ የህይወት ዘይቤን ልናደርግ ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት 9ኛውን አሟልታችኋል ማለት ነው። 10ኛ ፈራጅ አለመሆን። ይህ ድንቅ ባህሪ ነው። ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመው እና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያ እኛ በዛ ሰው ቦታ እስካልሆነን ድረስ ያ ሰው የወሰነውን ስላለመወሰናችን ምንም ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይ ባየነው መፍረድ ማቆም። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል 10ኛው ፈራጅ አለመሆን ነው። ይህ ባህሪ ካላችሁ ከ10 የተፈላጊ ሰዎች ባህሪዎች መካከል 10ኛውን አሟልታችኋል ማለት ነው። ከ10ሩ ስንት እንዳገኛችሁ በኮሜንት ላይ አሳውቁኝ። በራስ መተማመን ሲኖርክ ያመንክበትንና የምትፈልገውን ህይወት ትኖራለህ። በራስ መተማመን ሲኖርህ ሰዎች ይፈልጉሃል። የትዳር አጋርህ፣ ቤተሰብህ፣ ጓደኞችህ ሁሌም በአጠገባቸው እንድትኖር ይፈልጉሃል። ከአንተ ጋር ሲሆኑ ደህንነት ይሰማቸዋል፣ ፍርሃታቸው ይወገዳል። ምክንያቱም በራስህ ትተማመናለህ። ምንም ነገር ለማድረግ የማንንም ፍቃድ አትጠይቅም። ኃላፊነትን መውሰድ ትችላለህ። እንደዚህ አይነቶቹ ሰዎች በምድር ላይ 15% ብቻ ናቸው። የተቀረው 85% ሰው በወረደ በራስ መተማመን ውስጥ ስለሚገኝ ከላይ የጠቀስኩትን አያሟላም። አንዳንዴ ደግሞ በራስ መተማመን እንዳላቸው እያስመሰሉ ለብቻቸው ሲሆኑ ግን የወረደ በራስ መተማመን ያላቸውም ጥቂቶች አይደሉም። እናንተ ግን ይህን ቪዲዮ ልክ ስትከፍቱ በራስ መተማመናችሁን ለማሳደግ 50% ያህል ተራምዳችኋል። የቀረው 25% ይህን ቪዲዮ እስከ መጨረሻው በጥንቃቄ ማዳመጥ ሲሆን የተቀረው 25% ደግሞ በዚህ ቪዲዮ በራስ መተማመንን ለማሳደግ የሚረዱ ብለን የምንነግራችሁን 5 ቁልፍ ዘዴዎች መተግበር ነው። ቪዲዮውን ላይክ በማድረግ ይጀምሩ። እስቲ በመጀመሪያ በራስ አለመተማመን ከየት ይመጣል ብለን እንመልከት። ይህ ጥያቄ በቀላልና ግልጽ በሆነ ቋንቋ በራስ አለመተማመን ከኖርንበት እየኖርን ካለንበት አካባቢ ይመጣል ብለን ልንመልሰው እንችላለን። እስቲ መለስ ብለን እንመልከት። አስተዳደጋችን እንዴት ነበር? ጥፋት ስናጠፋ እንዴት ነበር የምንቀጣው? ሁሌም ከጎረቤት ሕፃን ጋር እያነጻጸሩ ነው ያሳደጉን? ሁሌም ስናጠፋ የነገሩ ትክክል አለመሆን ነበር ወይንስ የአሳዳጊዎቻችን ቁጣ ትዝ ይላል? አሁንስ ምን አይነት ጓደኞች አሉን? ቀልድ በሚመስል መልኩ ይሰድቡናል፣ ሙድ ይይዙብናል፣ በአረማመድ በአሳሳቃችን በተለያዩ ተግባራችን እየተከተሉ ያሳቅቁናል። ምን አይነት ጓደኞች አላችሁ? በእነዚህ ጥያቄዎች ውስጥ በራስ መተማመናችንን እየገደሉ ያሉትንና የነበሩትን ነገሮች ለይተን ማወቅ እንችላለን። ስለዚህ አሁን በእነዚህ ምክንያቶች የወረደውን በራስ መተማመናችንን በእነዚህ 5 መንገዶች እንዴት መገንባት እንደምንችል እንመልከት። አንደኛ፣ ራሳችሁን አምናችሁ ተቀበሉ። የመጀመሪያው ከሁሉም ዘዴዎች የሚቀድመው ነገር ስለ ራሳችን ያለን አመለካከት ነው። ስለዚህ ስለ ራሳችን ያለንን አመለካከት ማስተካከል ይገባናል። ይህም ማለት በመጀመሪያ ተፈጥሯችሁን፣ መልካችሁን፣ ቁመታችሁን፣ ውፍረታችሁን፣ ቅጥነታችሁን whatever አምናችሁ ተቀበሉ። ይህ የመጀመሪያው እርምጃ ነው። ስለ ራሳችሁ ስታስቡ የሚሰማችሁን መጥፎ ስሜት እስኪጠፋ ድረስ የተሰጣችሁን ነገር ውደዱት። መስታወት ፊት ስትቆሙ ከፊት የምታዩትን ያንን ሰው ውደዱት። ማንም ሆናችሁ ማን፣ ምንም ሆናችሁ ምን፣ የሰው ልጅ ስለሆናችሁ ብቻ ፍቅርና ክብር ይገባችኋል። ስለዚህ ከማንም ይልቅ ለራሳችሁ ያላችሁት ደግሞ እናንተ ናችሁ። እናንተ ያላከበራችሁትን ሰው ማን ያክብረው?
እናንተ ያልወደዳችሁትን ሰው ማን ይወደደው? ስለዚህ የመጀመሪያው እርምጃ ራሳችሁን አምናችሁ ተቀበሉ። ሁለተኛ፣ ለብቻችሁ ከባባድ ነገሮችን ማድረግን ተለማመዱ። ይህ ሳይንሳዊ የሆነ ሳታስቡት በራስ መተማመናችሁን ጨምሮ ራሳችሁን የምታገኙበት ዘዴ ነው። ይህ በቀላል አማርኛ አብዛኛው ሰው ሊያደርግ የሚከብደውን ነገር በማድረግ ሰብኮንሺየስ ማይንዳችሁ ላይ ለራሳችሁ ላቅ ያለ ግምትን መስጠት ነው። አስተውላችሁ ከሆነ ጂም ገብቶ ሰው ሲወጣ በላዩ ላይ የሚነበበው ስሜት ጉራ ኩራት እስኪመስል ድረስ ይታይበታል። ያ ማለት ሁሉም ሰው በተኛበት ተነስቶ ስፖርት በመስራቱ ከባባድ መጠን ብረቶችን በማንሳቱ እሱ ሳያስበው ነገር ግን በውስጡ የበላይነት ስሜትን ይገነባል። ይህ የሰው ልጅ ከሰው በልጦ መታየቱ ሁሌም ቢሆን ኩራት ይሰማዋል፣ በራስ መተማመኑም ይጨምራል። ስለዚህ ከባባድ ነገሮችን አድርጉ። መጽሐፍ ማንበብ፣ ስፖርት መስራት የመሳሰሉ ሌሎች የማያደርጉትን በማድረግ በራስ መተማመናችሁን ገንቡ። በደንብ አስተውሉ። ታላላቅ ሰዎች፣ ብዙ ነገርን ያሳኩ ሰዎች ለምን ሙሉ በሙሉ በራስ መተማመናቸው ከፍ ያለ ይሆናል? ምክንያቱም ያ እነሱ የደረሱበት ቦታ ብዙዎች አለመድረሳቸውን ስለሚያስቡ ነው። ሶስተኛ፣ ፍርሃትን መጋፈጥ። የሰው ልጅ ከባዱ እስር ቤት ፍርሃት ነው። ከባድ ያደረገው አንደኛ ምክንያት ደግሞ ቁልፍ ስለሚያስፈልገው ነው። ቁልፉ ደግሞ ያለው እዛው በእስር ቤት ውስጥ ባለው ሰው እጅ ላይ ነው። ምን እያልኩ መሰላችሁ? በፍርሃት እስር ቤት ውስጥ ከሆናችሁ ቁልፉም ራሳችሁ ጋር ነው። በራስ መተማመንን ለመገንባት ዘወትር ከምትፈሩት ነገር ጋር ተጋፈጡ። የራሳችሁን ስታይል ልብስ መልበስ ነው የምትፈሩት? በሰው ፊት ማውራት ነው የምትፈሩት? በማንበባችሁ፣ ለነገሮች ትኩረት በመስጠታችሁ አካባዥ መባልን ነው የምትፈሩት? ምንድነው የምትፈሩት? የራሳችሁን ሥራ መጀመር ነው የምትፈሩት? ብቻ ሁሌም ከምትፈሩት ነገር ጋር ተጋፈጡ። ያንን ባደረጋችሁ ቁጥር አሁንም ሳትፈልጉ በራስ መተማመናችሁ ይዳብራል። አራተኛ፣ ንጽህናችሁን ጠብቁ። ቀላል ይመስላል፣ ነገር ግን ትልቅ ተጽዕኖ አለው። የትም ቦታ ንጹህ ሆናችሁ ስትገኙ የሚኖራችሁ በራስ መተማመን ይጨምራል። ይህንን ማድረግ ደግሞ ቀላል ነው። በቃ መታጠብ፣ የታጠበና ንጹህ ልብስ መልበስ፣ ውድ ሳይሆን ንጹህ፣ ከቻላችሁ ጥሩ ጠረን ያለው ሽቶ መቀባችሁ። በቃ ባጭሩ ራሳችሁን በደንብ መንከባከብ፣ መጠበቅ የትም ቦታ በራስ መተማመናችሁን ከፍ ያለ እንዲሆን ያደርግላችኋል። አምስተኛውና የመጨረሻው፣ ሁሌም ማደግ አለባችሁ። ሁሌም እንደማደግ በራስ መተማመንን የሚጨምር ነገር የለም። ዛሬ ካላችሁበት ነገ የተሻለ ሆናችሁ ስትገኙ ለራሳችሁ ያላችሁ አመለካከት እየተለወጠ ይመጣል። አንዳንድ ጥቃቅን ችግሮች በትልቅ ገድል ይሸፈናሉ። ስለዚህ ዘወትር ራሳችሁን አሳድጉ። ያኔ በራስ መተማመናችሁ ልክ እንደ ጡንቻ ነው። ራሳችሁን ስታዳብሩ እሱም ይዳብራል። ብዙ የሚፈለግ ነገር ሲኖራችሁ እሱም እየጨመረ ይመጣል። ስለዚህ በገንዘብ፣ በሥራ፣ በትምህርት፣ በመንፈሳዊ ነገር በሁሉም መስክ ስታድጉ አብሮ የሚያድግ ነገር ነው። እስከዚህ ካዳመጣችሁ አንድ ቲፕ ብቻ ልጨምርላችሁ። በራስ መተማመን ለማሳደግ ከሁሉም በላይ ሰዎች ስለ እናንተ የሚያስቡትን ሳይሆን እናንተ ስለ ራሳችሁ የምታስቡትን በጥልቀት መርምሩ። ያኔ ነገሩን ከምንጩ ለማድረግ እድል ታገኛላችሁ። በተረፈ በራስ መተማመንን ለማሳደግ የሚዋጥ ክኒን ቢኖር ጥሩ ነበር። አሳዛኙ ዜና ግን የለም። ስለዚህ በሥራ በእናንተው ጥረት የሚስተካከል በመሆኑ ያለመሰልቸት ዘወትር ራሳችሁ ላይ ስሩ። ጆሲ ነበር። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።